ሃይማኖታችሁን ልክ እንደነ ማንቸስተር ዩናይትድ አርሰናል የምትመለከቱ ሰዎች ግን በጣም ነው የምታስቁኝ ባይዘወይ አዶናይ ይመለከተዋል በደንብ ይመለከተዋል ምክንያቱም መጀመሪያ የድርጅቱን ባለቤት ነው ማንሳት ያለብሽ ማሪ እሱም ነግርሽ ነው የምትፈልግበት ቦታ ታደርሳላችሁ ትመልሳለህ አረ ደውይልኝ ያሳስብም ሳምሪ ላይ ነው እንደ ላይ ነው ባካል መስሎኝ ነይ እኔ ጋር አንተ ዝም በል ያለው አንተ ምን ቤት ነህ አሁን በተሰማ ሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ስታከሮች ይታሰሩልኝ ሲል ህዋት መግለጫ አውጥቷል። ጥብቅ ትዕዛዝንም ማስተላልፏል። ከላይ እንደምትመለከቱት ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያ አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን ሼር እንደራረጋለን። ለዚህ ቻናል አዲስ ሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ሁሉ ጊዜ የምለቃቸው ቪዲዮዎች ወደ እናንተ እንዲደርስ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ይቻላል። እንዲሁም ሁላችሁም ይህንን ቪዲዮ እንደምትወዱ ስለማልጠራጠር አንድ ጊዜ ላይክ አድርጋችሁት ወደ ዛሬ ቪዲዮቻችን ሂድ። ማነው ይመጣው? እኔ ራሴ ጁሪ ያመጣለሁ። ዛሬ እንግዲህ ከጋሽ ሰለሞን ጋር ተገናኝተናል። አዶናይ መኪናውስ እያላችሁ ቆይታችኋል። በብዙ ነገሮች እንግዲህ አቆይተነዋል እስካሁን ማለት ነው። እግዚአብሔር የተመሰገነ ይሁን። ዛሬ ቀኑ ምንድነው ጋሼ? 21 ነው። ማርያም ተአምር ነው። እንግዲህ መኪና ርክክቡም ልናደርግ ነው። ሰርፕራይዝ ልናደርጋቸው ነው። መኪናዋን ግን አይታችኋል? አላያችሁም? እሷ ነች አይደለችም? እንጃ አናውቅም ማለት ነው። አሁን ወደ ታች እንወርዳለን። መኪናውም ያዩታል ጋሼ ማለት ነው። እንሂድ እስኪ ወደ ታች እንወርድ። ማመሰግነው የኔ ውድ ተባረክልኝ ወደግልኝ በእውነት በጣም የሚገርም ነው። የሚገርም እንግዲህ አዶናይ ትልቁን ኃላፊነት ተጭኖብሃል። እናሳ እግዚአብሔር ወደፊት ያሳካል። አሜን። እስከ መጨረሻው ተጓዝ የኔ ውድ። አሜን። እግዚአብሔር ይስጥልኝ። በጣም ተባረክ። አመሰግናለሁ። ቴንክ ዩ ነበር። እንሂድ እስኪ እንሂድ እንያት። አቤላ ደህና ናችሁ ወይ? እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ። ባይገርማችሁ ካናዳ ያለምኩት ህልም እውን አድርጌዋለሁ። ማለት እኔ የታየኝ እዛኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር። የዛኔ ያለቀስኩበት ህልምም ነው። because በጣም እውነታ ሆኖ ስለተሰማኝ አንድ ቀንም አደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰለሞን እውን ሆነ። ዋናው ደግሞ እውን መሆኑን ነው ማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል። በጣም ደስታ ይሰማኛል። በጣም ትልቅ ምስጋና ይሰማኛል። ጋሽ ሰለሞን የምወዳቸው በጣም ትልቅ አንጋፋ አርቲስት ናቸው። እውነት አመሰግናለሁ ሁሉም ላረጋችሁት ነገር። አንዳንዴ አማርኛ የትንሽ እንትን ያላረጋችሁት ነው ስላደረጉት አንዱ በጣም ምስጋና ከልብ ነው። እንዳትል ጋሽ ምንድነው መንጃ ፈቃድ አልወጣም ገና ሲወጣ እንነዳታለን። ኑ በል ወደ ግብዣችን እንመለሳው። ለሰራችሁ ልጅ አሪፍ ነው ጋሽ ወደውታል ጋሽ ኑ በል ወደ ኮክቴል ግብዣችን ማናጀሩ የመሳሰላል
እንግዲህ አዶናይ ለጋሽ ሰለሞን በዚህ መልኩ መኪናውን አበርክቶላቸዋል ማለት ነው። ያው አዶናይ በሌለበት አልቀበልም እንዳሉ ሁላችንም እናቅ ነበረ። ያው አዶናይ በታሰረበት ወቅት እኔ አዶናይ በሌለበት መኪናውን አልቀበልም እንዳሉ ሁላችንም እናውቃለን። ያው በቪዲዮ መልክ ያጋሩት መልእክት ስለሆነ ማለት ነውና በአሁኑ ሰዓት ላይ ብዙ ሰዎች ደስታቸውን እየተካፈለ ይገኛል። ሃይማኖታችሁን ልክ እንደ ማንቸስተር ዩናይትድ፣ አርሰናል የምትመለከቱ ሰዎች ግን በጣም ነው የምታስቁኝ። ባይዘወይ ኮመንት ስር እየገባችሁ እስልምና ይሻልሃል ና ወደ እስልምና ብቻ ነው ትክክለኛው እንትን፣ ፕሮቴስታንት ብትሆን ነው የሚሻለ፣ ወይም ደግሞ ኢየሱስን ተቀበል፣ ማርያም ነው እንትን የምትሆነው ምናምን እያላችሁ እምነታችሁን ልክ እንደ ኳስ ጨዋታ የምትመለከቱ ሰዎች ታሳዝኑኛላችሁ። በጣም አልገባችሁም ማለት ነው። እምነት አልገባችሁም። አያችሁ እናንተ አንድ ሰውን ማሳመንም ከፈለጋችሁ ወደ ራሳችሁ ሃይማኖት እንዲመጣ በእውቀት በተሞላበት መንገድ፣ ስርዓት በተሞላበት መንገድ፣ ሀሳባችሁ ሌላ ሰው ላይ ጫና ሳታደርጉ በትክክል በስነ ስርዓት በቃ ስለ ሃይማኖታችሁ መናገር፣ ለምን እስልምና እንደመረጣችሁ፣ ለምን ኦርቶዶክስ ለመሆን እንደመረጣችሁ፣ ለምን ክርስቲያን ወይም ደግሞ ፕሮቴስታንት መሆን እንደመረጣችሁ በስነ ስርዓት ማስተማር። አያችሁ ሁላችንም እውቀት በተሞላው መንገድ ማስተማር ስንችል ሌላ ሰው ላይ ጫና ማሳረፍ እናቆማለን። ጫና ማሳረፍ ነው በቃ የተሳሳተው የኔ ሃይማኖት ነው፣ ልክ ያንተ ሃይማኖት የተሳሳተ ነው፣ የኔ ነው እንደዚህ ያስጠላል በጣም። ገባችሁ አይደል? እኛ ደግሞ ማወቅ ያለብን ልዩነታችን ነው አንድነታችን። ላይክ ስሙኝ የምላችሁ ደግመዋለሁ፣ ልዩነታችን አንድ ያደርገናል። ልዩነታችን ውበታችን እንደሆነ ማወቅ አለባችሁ። ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት፣ ሌላ ሃይማኖት ሊኖር ይችላል፣ አንድ ያደርገናል። ምክንያቱም በቃ ለየት ያለ ነገር ነው የምናገኘው። እንደውም ሌላ ሰው ላይ ጫና ከማሳረፍ አንድ ኦርቶዶክስ የሆነው ወንድማችን እንጠይቀው እስኪ ለምንድን ነው ኦርቶዶክስ የሆንከው? ኦርቶዶክስ እንድትሆን ያደረገ ነገር ምንድን ነው? ስለ እምነት እስኪ አካፍለኝ፣ ስላንተ ልወቅ። ሙስሊም ከሆነ ደግሞ እንደዛው እንጂ ጫና ማሳረፍ እንተው። ይህ እግር ኳስ ጨዋታ አይደለም። ማንቸስተር ይበልጣል አርሰናል ይበልጣል አይነት ሙድ ማጫወት አቁሙ። ይሄ አላዋቂነታችሁ በጣም ያሳያል ማለት ነው። ገባችሁ አይደለ? ስለዚህ እንከባበር ባለን ሃይማኖት። ኢትዮጵያ እንደዛ ነው የምታምረው የምትሸበርቀው፣ በሃይማኖት ብቻ ሳይሆን በብሔርም ለራሱ ማለት ነው። አንድ ብሔርን አውድቀ ራስን ከፍ ለማድረግ ስትሞክር ይህ የሚያሳየው ያንተ አላዋቂነት ነው። አይምሮ እንደማይሰራ ነው የሚያሳየው። ሁሌም ራሱን ከፍ አድርጎ ሌላ ሰው ዝቅ የሚያደርግ ሰው የወደቀ ሰው ነው። ባይዘወይ የወደቀና በቃ ያልተማረ እውቀት የሌለው ምንም ማለት ነው። ተረዳችሁኝ አይደል? ስለዚህ ጫና አታድርጉ ሌላ ሰው ላይ ወደ ሃይማኖታችሁ እንዲመጣ። ኦርቶዶክስ ሁኑ፣ ሙስሊም ሁኑ፣ ፕሮቴስታንት ሁኑ፣ ኤኒቲንግ በቃ በእውቀት ግን አስተምሩ። ከዛ በኋላ የመጣ ይመጣል፣ ያልመጣ ደግሞ አይመጣም። ይህ ቀላል ነው። ሰሞኑን እንደዚህ አይነት ነገሮች በጣም እየተለመዱ ነው። በተለይ ደግሞ በየቪዲዮ ስር እየገቡ ያው እስልምናን ተቀበሉ፣ ያው ኦርቶዶክስ እምነትን ተቀበሉ፣ ብቻ የራሳቸውን እምነት ሰው እንዲቀበልላቸው በኮሜንት ሴክሽን መልእክት የሚያስተላልፉ ግለሰቦች አሉና እንደዚህ አይነት ነገሮች ደስ እንደማይሉና እምነት ቀላል ነገር እንዳልሆነና ያው ወዲያው ልንተው ማንችለው ነገር እንዳልሆነ አዶናይ በዚህ መልኩ አብራርቶታል ማለት ነው። እኔም ልክ ነው ብዬ ነው የማስበው። እምነት ቀላል አይደለም፣ ብቻ በቀላሉ የሚቀየር ነገር አይደለም እምነትና እንደዚህ ቀላል ነገር ባታደርጉት ጥሩ ይመስለኛል። አዶናይ ይመለከተዋል፣ በደንብ ይመለከተዋል። ምክንያቱም መጀመሪያ የድርጅቱን ባለቤት ነው ማንሳት ያለብሽ ማሪ። እሱ ልነግርሽ ነው ሀቡዬ። እኔ መጀመሪያ ዲል ሳረግ ከአብሪ ሞተርስ ጋር ነው ዲል ያደረግኩት። አዶናይን አላውቀውም፣ አልነበረም አዶናይ። ከዛ በኋላ ግን መሀል ላይ ላናግራቸው ስሄድ እኛን ይመለከተናል አሉ። አዶናይም ቅዱስ ከዚህ በኋላ ከማንም ጋር እንዳታወሪ ከኔ ጋር ነው የምታወሪው ብሎኛል። ከኔ ጋር ነው ኮንታክት የሚኖርሽ ብሎኛል ማለት ነው። ምክንያቱም የቻሌንጁን ነገር እኔና አዶናይንን ሀንድ ሊያደርግ ነው ብሎኛል። ለዛ ነው ይመለከታቸዋል የምለው። ፕላስ ደግሞ በዚህ መሀል ውስጥ ሲያወሩኝ የነበሩት መረጃውን ሲከታተሉ የነበሩት ከሷም ወገኔ አዶናይ እነሱን አታናግሪ፣ ከዚህ በኋላ እኔን ነው ዳይሬክት የምታናግሪው በዚህ ጉዳይ ያለሽ። በቮይስ ነው በቴክስት ነው በኮል ነው ማስረጃ አለሽ? አዶናይ የላከልኝ ቴክስቶች ምን አይነት ቴክስቶች መሰለሽ? እንዳሸነፍኩኝ አለ፣ ሴሪሞኒው ተዘጋጅቶ እንደሚሸልሙኝ በቃ ይሄ አለ አይደለ? ስለ ድርጅቱ ኢንፎርሜሽን የሚነግረኝ እሱ ነው። ቀኑ እንደዚህ ሆነ፣ እንደዚህ ነው፣ በዚህ ሰዓት ነው፣ በዚህ ነው የሚለኝ እሱ ነው። ቻሌንጁንም አናውንስ ያደረገው አዶናይ ነው። ቪዲዮ ሰርቷል። እኔ ራሴ ነኝ የሚሸልማችሁ ብሏል። ይሄም አንድ ማስረጃ ነው ብዬ አስባለሁ። እኔ እዚህ ነገር ውስጥ ላለመግባት በቃ ተው ብያለሁ። ምክንያቱም እኔም ኢንፍሉዌንሰር ነኝ፣ እነሱም ኢንፍሉዌንሰር ናቸው። አንደርስታንድ አደርጋለሁ። ከነሱ ጋር ምንም አይነት እንትን ውስጥ መግባት አልፈልግም።
እንድንደጋገፍ ነው የምፈልገው። ግን አዶን ነው ተሳስተውም ሊሆን ይችላል። ጉዳዩ ላይ በደንብ ገብተዋል። መጀመሪያ ደረጃ የቻሌንጁን ቪዲዮ ሰርቶ ፖስት ያደረገው አዶናይ አድርጓል አይደለም። ቻሌንጁን አንቺ ስትጨምሪ ከአንድ ወር ከ20 ቀን በፊት የማንን ቪዲዮ አይተሽ ከየት ሰምተሽ ነው? የሆነች ፌመስ ልጅ አለች፣ እልክልሻለሁ ሁሉም ቪዲዮዎች ስላሉኝ። አዶን ነው ዋትሳፕ ካለሽ ቴሌግራም ካለሽ ነው። እሺ መጀመሪያ ቴክስት ነው ያደረጉልኝ ሀቡዬ ለኔ እግር ጥሎ የምትባል ልጅ ፕሮሞት አድርጋ እራሱ ድርጅቱ ከዚህ በፊት የተወዳደርሽውን ቻሌንጅ ስላየ ነው ይህን ቻሌንጅ ብትወዳደሪ ቆንጆ ነው ብለው ኦፈር ያደረጉኝ እነሱ ናቸው እንጂ ስለ ድርጅቱ መጀመሪያ ቻሌንጁ አናውንስ ሲደረግ አላቅም ነበር። እኔ ግን እግር ጥሎኝና ብሩክ ኒውስ አናውንስ አድርገውታል፣ አዶናይም አድርጎታል፣ የሆነች ልጅም አለች አድርገዋለች። ግን ፖስት ካረገ በኋላ በአካልም ጉዳዩ ላይም በደንብ ኢንክሉድ ሆኖ ያገኙት አዶናይ ለአንቺ ማለት ተቀላቃይ ብሎ የጋበዘሽ ሰውማ ጓደኛሽ ነው። እኔም ጓደኛሽ ከሆንኩኝ ይህን ለምን አትሞክሪ ብዬ ልጋብዝሽ እችላለሁ። እኔ አይደለም ራሱ አብሪ ሞተር ነው ቻሌንጁን ሰርቶ ፖስተው። ታዲያ ድርጅቱ እንዴት መጥቶ አንቺን ተቀላቀይ ይልሻል? አልገባኝም። ድርጅት አይደል? ይኸውልሽ ሀቡዬ ከዛ በፊት እኔ ሌላ ቻሌንጅ ተወዳድሬ ነበር፣ የኦኬ ፓስታን ማለት ነው። ቪዲዮን አይተውታል። በጣም አሪፍ ቪዲዮ ነው የሰራሁት ለኦኬ ፓስታም ማለት ነው። ያንን ስላዩት ነው ተወዳደሪ ብለው እንደ ኦፈር ነው ያቀረቡልኝ እንጂ ሌላ አይደለም። ቴክስት አለ፣ እሱንም ራሳቸው ተወዳደሪ ብለው ኦፈር ያቀረቡልሽ። በጣም ጥሩ። እሺ ታዲያ ክራይቴሪያው ለመወዳደር በኮንተንታችሁ ክሬቲቭ የሆነ ቪዲዮ ሰርታችሁ ቪው 1 ሚሊዮን ቪው ከገባ ውድድር ውስጥ ተሳታፊ ትሆናላችሁ። 1 ሚሊዮን በታች ቪው አይሆንም። ስለዚህ አንቺ ደግሞ 6ቱ ቪዲዮዎችሽ ኢን ቶታል ነው ያመጡት 13 ሚሊዮን ቪው አይደል? ከተወዳደሩት ውስጥ ከአንቺ የበለጠ ቪው ያለው የለም? አንደኛ የለም። እሺ እርግጠኛ ነኝ በደንብ ደግሞ እሺ ሌላ ከምን አንጻር ነው የሚታየው ቪዲዮ? ከዚህ አንጻር ነው። ለነገሩ ያንን ፓርት አልፈነዋል። ኦልሬዲ አልፈሻል። የለውም በቃ በራሳችሁ ኦፍኮርስ አልፌማ ማሸነፌ ተነግሮኛል። ኢቨን ሀቡዬ እዚህ ጋር መናገር የምፈልገው ነገር እዛ ሁለተኛ ቪዲዮን ለመቅረጽ የሄድኩኝ ጊዜ በጣም ረጅም ሰዓት ነው የፈጀብኝ። አንድ ቪዲዮ ለመቅረጽ ኦልሞስት ግማሽ ቀን ምናምን የወሰድነው ማለት ነው። ከዛ በኋላ ሴትዮዋ በጣም ስራዬን አይታ በጣም በቃ ይሄ ልፋትሽ ብላ 30 ሺህ ብር ቲፕ አርጋኛለች። ሜይ ቢ እሱም ኢንክሉድ የሚደረግ ከሆነ እነሱ ጋር ያለኝ 870 ሺህ ብር ነው። 100 ሺህ ብር የተጣራ ተቀብያለሁ። 30 ሺህ ብር ቲፕ አርጋኝ ታውቃለች። እቺ ግለሰብ ሰሞኑን መነጋገሪያ ሆናለች። በተለይ ደግሞ አዶናይን ተጠያቂ ማድረጓ ያው አስባውም ሊሆን ይችላል፣ አስባውም ላይሆን ይችላል። ግን እሷ እያለች ያለችው እኔ አዶናይን ተጠያቂ ለማድረግ ፈልጌ አይደለም፣ ግን ጉዳዩ ላይ እሱ አለበት እያለች ትገኛለች። እና ጉዳዩ ምንድነው? አብሪ ሞተርስ የተባለ ድርጅት ማስታወቂያ ስሪልኝና ቪዲዮዎች ብቻ ስምምነት አላቸው። ስምምነታቸውን ይጥሳል መሰለኝ ያው አብሪ ሞተርስ ማለት ነውና አዶናይ ይመለከተዋል። ከአብሪ ሞተርስ ጋር አብሮ ሰርቷል። ስለዚህ አዶናይ ይመለከተዋል እያለች ትገኛለች። እና አዶናይ እስካሁን ስለሷ ምንም የተናገረው ነገር የለም እና እኔም እጁ ይኖርበታል ብዬ አላስብም። አዶናይ በእንደዚህ አይነት ተራ ነገር ውስጥ የሚገባ አይመስለኝም። አሁን በተሰማ ሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ቲክቶከሮች ይታሰሩልኝ ሲል ህወሓት መግለጫ አውጥቷል። ጥብቅ ትዕዛዝንም አስተላልፏል። ከላይ እንደምትመለከቱት በማህበራዊ ሚዲያ ገጽታዬን አበላሽተውብኛል፣ እነዚህ የተጎዱ ዜጎችንም አጋልጠውብኛል ያላቸውን ቲክቶከሮችና ሌሎች ተጽዕኖ ፈጣሪዎች እየታደኑ እንዲታሰሩ ለትግራይ ፖሊስ ትዕዛዝን አስተላልፏል። ሁላችሁም ቪዲዮ ላይክ ያደረጋችሁ የፕላስ ምልክቱን በመጫን ቤተሰብ ሁኑ። ዝርዝር መረጃም አለ። እንደሚታወቀው በህጻጽ የተለያዩ እርዳታዎችን በቦታው ድረስ በመሄድ ያደረጉት እነዚህ ቲክቶከሮችና ተጽዕኖ ፈጣሪዎች በተለይም ደግሞ ገጽታዬን አበላሽተውብኛል በማለት ህወሓት ክሱን አቅርቧል። በዚህም ታዲያ ታድነው ይያዙልኝ፣ በህግ ጠይቃቸዋለሁ የሚል መግለጫ ነው የወጣው። ምናልባትም የፖለቲካዊ ትርፍ ለማግኘት እንዲሁም የፌዴራል መንግስቱ እርዳታዎችን ከልክሎ ነው ይህ ረሃብ የተከሰተው በማለት የተለያዩ የፖለቲካዊ ትርፎችን ለማግኘት ገጽታዬን አበላሽተውብኛል ያላቸውን ቲክቶከሮች ይታሰሩልኝ ሲል በዛሬው ዕለት ትዕዛዝን አስተላልፏል። ከዚህ ጉዳይ ጋር በተያያዘ ቀጣይ መረጃ እንመለስበታለን። ባይ ቪዲዮ እንደተመለከታችሁት ነው። እኔ በጣም ገርሞኛል ይህንን ነገር ስሰማ። የሀገሪቱን ገጽታ ብቻ ምን አስበው እንደሆነ የኛውን መግለጫ ራሱ ያወጣው በጣም ያሳፍራል። እንደ
ድርጅት ወይ ደግሞ እንደ መንግስት አካል ሊያፍር ይገባል ባይ ነኝ። እሱ መርዳት ያልቻለው ህብረተሰብ ሌላ ሰው ሄዶ ስለረዳለት በዚህ መልኩ ሪያክት ማድረጉ እኔ በጣም አሳፍሮኛል። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ያው እንደምታውቁት ስፒድ የአፍሪካ ቶሩን ጀምሯል። አይሾ ስፒድ ወደ አፍሪካ ሊመጣ ነው እና ያው ኢትዮጵያ የሚመጣል ተብሎ ይጠበቃል። እና ይኸውላችሁ ምን ለማለት ፈልጌ መሰላችሁ፣ መንግስት ይሄንን ኦፖርቹኒቲ በጣም ካፒታላይዝ ማድረግ አለበት ብዬ አስባለሁ። ምክንያቱም የትኛውም ሚዲያ ላይ የትኛውም ሜይንስትሪም ላይ ከፍሎ የማያገኘው የትኛውም ነገር ላይ ከፍሎ የማያመጣውን ፐብሊሲቲ በዚህ ልጅ ብቻ መንግስት ማግኘት ይችላል። ሀገራችን ውስጥ ያለው ሁኔታ እንዳለው ሆኖ ይሄ እንደ ሀገር ማሰብ ያለብን ጉዳይ ነው ብዬ አስባለሁ። አንደኛ ሲመጣ እንደ ሰው እንደ ማህበረሰብ ማለት ነው ሀገራችንን ለዓለም የምናስተዋውቅበት ነፃ መድረክ ነው። ልጁ በጣም ኢንፍሉዌንሻል ነው ስላችሁ በጣም ኢንፍሉዌንሻል ጠባዩ የማይመቻችሁ ነገር ሊኖር ይችላል። ነገር ግን እንደ ኢንፍሉዌንስ እንደ ሀገርን እንደማስተዋወቅ ሊያመጣ እንደሚችለው ይሄ ምንድነው የሚባለው በጎ ተጽዕኖ ነው የሚባለው እሱ በጣም ትልቅ እንደ ሀገር ሊጠቅመን የሚችል ግለሰብ ይኸውላችሁ ቻይና ሄዶ የሰራውን ነገር ማየት ይችላል። ለቻይና ፖዚቲቭ ኢምፓክት ከማምጣቱ የተነሳ የቻይና መንግስት ለአይሾ ስፒድ ተከፍሎት ነው ያንን የሰራው። ሙሉ ትሪፑን በቻይና መንግስት ኤክስፔንስ ነው የተደረገው የሚባል ዜና ራሱ ወጥቶ እንደምትመለከቱት አይሾ ስፒድ ስቲም ዲናይስ ክሌም ቻይኒዝ ገቨርንመንት ፔድ ሂም ፎር ስትሪሚንግ ቱር ወይም ደግሞ የቻይና መንግስት ለስትሪሚንግ ቱሮች አይሾ ስፒድን ከፍሎታል የሚባለውን ሩመር ወይም ደግሞ ጭምጭምታ ወይም ደግሞ ይሄ ወሬ የሚባለውን ነገር እሱን የአይሾ ስፒድ ቲም ድና አድርጎታል ወይም ደግሞ ውሸት ነው ብሏል። እንደዚህ አይነት ዜናዎች ወጥተው ነበር። ልጁ ምን ያህል ኢንፍሉዌንሻል ከመሆኑ የተነሳና ምን ያህል ቻይና መንግስት ፖዚቲቭ የሆነ ነገር ከማምጣቱ የተነሳ ቪዚት ኦሮሚያ ላይ ፖስት አድርጎ አይቻለሁ መሰለኝና መንግስት ያን ነገር ትኩረት እየሰጠው አንዱ ማሳያ ነው ቢያስባል እና መንግስት ይሄን ነገር በስነ ስርዓት ትኩረት ሰጥቶት በደንብ ዋጋ ሰጥቶት ምክንያቱም ዋጋ ያለው ነገር ነው የዚህ ልጅ ያንን ለሀገር ገጽታ ግንባታ ነው የሚባለው መጠቀም አለበት ብያስባለሁ። ይኸውላችሁ ሲመጣ ማለት ነው ከሰዎቹ በተለይ ደግሞ ከህዝቡ ከሚያገኙት ሰው እናንተ ናችሁ የሀገሪቷን ገጽታ ማበላሸትም ይሄ ምንድነው ማስተካከል የምትችሉ። ኢትዮጵያ በታሪኳ አንድ ጊዜ የተበላሸ ገጽታዋ ነው በታሪኳ የረሃብና የችግር ምሳሌ ሆነ ይቀር የሆነ ሰዓት ላይ የተበላሸ ስሟ በተበላሸ ስሟ ቀር ሚም ሲሰሩ የታችሁ ተቃላችሁ ቢያስባለሁ ኢዝ ዴር ዋተር ኢን አፍሪካ ምናምን የሚባሉ በጣም ብዙ ነገሮች እንደ ሚም ነው የሚሰሩት ነገሮቹ እውነት ነው። ነገር ግን እንደ ሚም ብቻ ሆኖ አይቀሩ ያው ሰው ቢቀልድም የሆነ እውነት አለው ብሎ ስለሚያስብ ስለዚህ እንዳጠቃላይ የሀገራችንን ስም በዚህ በጣም ማደስ እንችላለን ብያስባለሁ። ስለዚህ ከዚህ አንፃር መንግስትም እንዳልኳችሁ ትኩረት ቢሰጠው ይሄንን ነገር ትኩረት መስጠት ያለበት ብዬ ማስበው ደግሞ ኢንዳይሬክትሊ ነው እንደ ሶሻል ሚዲያ ኢንፍሉዌንሰር ነው ብዬ ነው ማስበው። ይኸውላችሁ ሰዎች አሁን ላይ ወደ ሶሻል ሚዲያ የሚሳቡበት ምክንያት ሶሻል ሚዲያ ይሄ ዲሰንትራላይዝ አድርጓል ወይም ደግሞ ከአንድ ወጥቷል። እንደ ግለሰብ የራሱን ነገር ነው የሚያንጸባርቅበት የራሱን አመለካከት ነው ፖርትሬ የሚያደርግበት ተብሎ ስለሚታሰብ ያ ማለት የሆነ ነገር ካልተመቸኝ አልተመቸኝም እላለሁ እኔ ከተመቸኝ ተመቸኝ እላለሁ። ሜይንስትሪም ላይ የሆነ ሴንትራል ያደረገ ነገር ስላለ ሳንሱር ተደርጎ ኤዲት ተደርጎ የሆነ ነገር ሆኖ በብዙ ነገር እንትን ውስጥ ስለሚያልፍ ያ ነገር የሆነ ነገሩ ትዊክ ተደርጓል ወይም ደግሞ ተነክቷል ተብሎ ይታሰባል። ስለዚህ እንደዚህ አይነት ሰዎች መተው ጥሩ ነገር ሲናገሩ ስለ ሀገርና በጣም ፖዚቲቭ የሆነ ነገር ፖርትሬ ሲያደርጉ ለኢትዮጵያ በቃ እነዚህ ግለሰቦች ከግላቸው ኤክስፒሪየንስ ወይም ደግሞ ከራሳቸው አመለካከት የተነሳ ነው ይሄን ነገር የተናገሩት። ይሄ ኢንፍሉዌንስ አልተደረጉ ይሄን ነገር እንዲያስተላልፉ ወይም ደግሞ ይሄንን ነገር ፖርትሬ እንዲያደርጉ እንዲናገሩ ተጽዕኖ አልተደረገባቸውም ተብሎ ይታሰባል። ስለዚህ ያንን ታሳቢ አድርጉ እና አደራ ሰዎች ይሄ እኔ አይ ቲንክ የአፍሪካው ቱር ላይ ሁን ብቻ አላቅም የሆነ ቪዲዮ መጥቶልኝ ፕሊዝ ጊቭ ሚ ማኒ ፕሊዝ አምፑር ምናምን የሚባል በጣም ብዙ ነገር አይ እና እሱን ታሳቢ አድርጉት። እንግዲህ አይሾ ስፒድ ሰሞኑን ኢትዮጵያ ሊመጣ እንደሆነ ሁላችንም እናውቃለን እና ይህንን እድል በጣም መጠቀም አለብን እያሉ ይገኛሉ ብዙ ሰዎች። አይሾ ስፒድን እንደምናውቀው በአሁኑ ሰዓት ላይ በጣም ሶሻል ሚዲያ ኢንፍሉዌንሰር ከሚባሉ ሰዎች ውስጥ አንዱ ነው። በጣም ተሰሚነትና ብዙ ነገሮችን ማድረግ የሚችል ግለሰብ እንደሆነ ሁላችንም እናውቃለን እና ያው ቻይና መንግስት ያደረገውን እንደሰማችሁት ነው ሙሴ ሰለሞን እንደተናገረው ማለት ነውና ኢትዮጵያም እንደዛ ማድረግ አለባት እያሉ ብዙ ሰዎች እየተናገሩ ይገኛሉ። ሌላም ቪዲዮ ልጋብዛችሁ። ይህ መልእክት ለኢትዮጵያ መንግስት አርሱልኝ ለሚመለከተው አካል በሙላ ማለት ነው። አይሾ ስፒድ ወደ ኢትዮጵያ ሊመጣ ነው። አይሾ ስፒድ ማለት በጣም ትልቅ ኢንፍሉዌንሰር ነው። ትልቅ እኔ ካራክተሩ ምናምን ብዙ ነገር ደስ ባይለኝም ግን ትልቅ ኢንፍሉዌንሰር ነው። ኢንፍሉዌንሱ ከባድ ነው። ለህንድ መንግስት አቀባበል የተደረገው አይነት አቀባበል ለአይሾ ስፒድ የኢትዮጵያ መንግስት ሊያደርግለት ይገባል። አራዳ ከሆነ ማለት ነው። ማለትም ይኸውላችሁ እስከዛሬ የተሰሩት የሚያማምሩ ፕሮጀክቶች ኮሊደሩ ሁሉም ነገር ማለት ነው ወደ ገንዘብ ወደ ቱሪዝም ገንዘብ የሚቀይር ትልቅ እድል ነው ለኢትዮጵያ የመጣው ባይዜ እዚህ ጋር መጥተው የሆነ ህፃን ጎረምሳ ወጠጤ ልጅ ከታያችሁ በቃ ዶላር ነው በቃ እንደዚህ ሊታይ የሚገባው በቃ ይሄ ሰውዬ ኢንፍሉዌንስ ላይ መስላችሁ ቻይና ሄዶ የቻይና ኦሬዲ ቱሪዝሟ ትልቅ የነበረች ሀገር የባሰነ የጨመረው መመልከት ይችላል። የሄደባቸው ሀገሮች በሙላ ቱሪዝሙ ጨምሯል። እኛ ደግሞ እስከዛሬ ከተቀበሉት ሀገራት በጣም በተሻለ ሁኔታ ነው አይሾ ስፒድ ልንቀበለው የሚገባው። ቅውጥ ባለ በኋላ ባህሉን የሚያሳይ አዲስ የተሰሩ ፕሮጀክቶችን ሁሉንም የሚያሳይ በሚመች ሁኔታ ተመቻችቶለት ጥበቃ ተደርጎለት ሊያስተላልፉ ይገባል። ይህንን እድል እንዳያመልጠን የሚመለከታችሁ የመንግስት አካላቶች
ፕሊዝ ይሄን እድል እንደ ወጣት ነው ጥቁር ነው ከምናም ከሚል ከእንትን የመነጨ እኛ ወጣቶች ስለሆነን ኢንፍሉዌንሱ ይገባናል። እሱን ለመረዳት ሞክራችሁ ለውጥና የሆነ ነገር አምጡ። የልጅ ወደ ብር ይቀየር፣ ለኢትዮጵያ ገቢ ይሁን የሚል አቋምና ሐሳብ ነው ያለኝ። ሰላም ሁኑ። እንግዲህ ኢትዮጵያ ይህንን ነገር እንደ ቀልድ ማየት የለባትም። በተለይ ደግሞ የኢትዮጵያ መንግስት ይህንን ነገር በጣም ለብዙ ነገር መጠቀም አለበት እያሉ ብዙ ሰዎች ሀሳባቸውን እያጋሩ ይገኛሉ። እስኪ እናንተ ይህ ነገር በጣም ጠቃሚ ነው ጠቃሚ አይደለም የሚለውን እስኪ ኮሜንት ሴክሽን ላይ ያጋሩኝ ሀሳባችሁ። ታኩር ትንሽ ልጅ ነው ትላል። ትንሽ የሆነው በገንዘብ ነው፣ ትንሽ የሆነው በአስተሳሰብ ነው፣ ትንሽ የሆነው የሚበላው ስላጣ ስለቀነጨረ ነው። ታኩር ግን የፊንጢጣው ጸጉር ሪሞርኬ ይስባል። በጣም ትልቅ ነው፣ ያረጀ ልጅ ነው። እናቱ ስትወልደው ጥርስ አብቅሎ የተወለደ ልጅ እኮ ሜዳ ላይ የተጣለ ወሎ ውስጥ ያስቸገረ ልጅ ነው። ባይዘው ታኩርን እንደ ሕፃን ልጅ እንዳታዩት። እድሜው 38 ነው የምላቸው። ዘመነ ካሴና ታኩር እኮ በእድሜ አንድ ናቸው። ክርስቲያን ታደለና ታኩር እንደውም ክርስቲያን እኮ ያንሰዋል። ክርስቲያን ትንሽ ነው። እኔም በጣት የሚቆጠሩ እድሜ ነው በልጠው ማለት ነው። እድሜ በምንም እንኳን በልጠው ታናሽ እንደ ወንድም እንደማለት እኮ ታኩር ትንሽ ነው። ይሄ ሕፃን ልጅ ማን ነው ሕፃን ያደረገው? 38 2 ዓመት እኮ 39 እየገባ ነው። 1 ዓመት እኮ ነው ቀረ 40 ዓመት ሊደፍን ማለት ነው። እና ታኩር ትንሽ ነው ትለኛለህ? በአመጋገብ ትንሽ ነው፣ በአስተዳደግ ትንሽ ነው፣ በአቅሙ ትንሽ ነው። እድሜው ግን የማቱሳላ ነው ማይ ፍሬንድ። እንግዲህ ሞጣ ቀራኒዮ በጣም ከሚያስጠሉኝና ቲክቶክ መንደር ላይም ሆነ ዩቲዩብ መንደር ላይ በጣም ከሚደብሩኝ ግለሰቦች ውስጥ አንዱ ነው። ያው ከነ ዮኒ ማኛ ምድዳ ማለት ነውና ሰሞኑን ስለ ታኩር ምናምን የሚናገራቸው ንግግሮች በጣም የሚደብርና በጣም አንዳንዴ ከትልልቅ ሰዎች የማይጠበቁ ንግግሮች አሉ አይደለ? እንደሱ አይነት ነገሮች እየሆኑብኝ ነውና እኔ ጋር ብቻ ነው እሱ ነገር ያለው ወይስ እናንተም ማስተውላችሁታል? ታችን እያወራን ሲሆን አይሰማም ድምጿ እንጂ ይሰማል። በቃ ላናወራ ነው። ናሜን ታውቂያለሽ? አዎ ኦኬ። አንድ ነገር ልስጣችሁ፣ ፕሮሚስ ልጄን ይዛችሁ ሁለታችሁ ማለት ነው ያ ኤኒታይም በፈለገችበት ሰዓት ስትመጣ ዌልካም ማይ ሲስተር ብላችሁ ትቀበላላችሁ። የምትፈልግበት ቦታ ታደርሳላችሁ፣ ትመልሳላችሁ። አረ ደውዪልኝ፣ አያሳስብም ሳምሪ። ላይቭ ላይ ነው እንደ ላይቭ ነው ባሳል ነው ስትመጣ ነይ እኔ ጋር አንተ ዝም በል ያሉ አንተ ምን ቤት ነህ እንዴ? እኔ ነኝ የምቀርበው አይደል? እንዴ ዘመድ ምንድን ነው? ፎሎ አድርጌሻለሁ። እሺ እኔም ፎሎ አድርጌሻለሁ። እሺ ደግሞ ቆንጆ ነች። እንዴ አረ ነው ነው እኔ እኮ ነኝ የተባልኩት እኮ ጂጂ ኮሽ የሚዟን ነው እኮ ጆን ዳንኤል ብቻ ነው ጀመር ያለችን። ሁለታችን ነው ሁለታችን አብረና እኔ ነው ጂጂ የማን ይቀበላት እና ማን ጋር ነው እንግዲህ ጂጂ ኪያ ለጆን ዳንኤል ልጇን ለማጣበስ እየሞከረች ይመስላል። እኔ በቪዲዮ ላይ እንደተረዳሁት ያው እህቴ እንኳን ደህና መጣሽ ብለህ ተቀበላት ነው የምትለው። ግን ያው እሷ እየሄደችበት ያለው መንገድ እንደዛ አይመስለኝም። ልጇን ያው ከነሱ ጋር ለመቀላቀል እየሞከረች ይመስለኛል። እስኪ እናንተ ምን ተረዳችሁ በዚህ ቪዲዮ? ቪዲዮ በጣም ልቤን ነክቶታልና ማክበር ማወቅ አለብን። ኢትዮጵያ ኖርማሊ ብዙ ጊዜ ሰዎች ስለማናከብር ብዙ ጊዜ አቴንሽናችንን የሚሰበው ስህተቱ ስለሆነ በጣም ብዙ ሰዎች ብዙ ዓመት በመኖር ዝም ብለው በመኖር በእድሜ ራሱ ያልተማሩትን በጣም ብዙ ሰዎች በእስርም ቢሆን ብዙ ዓመት ታስረው ያልተማሩትን ትምህርት ነው የተማርከው። ብስለት ነው፣ በጣም ብስለት ነው። እጅግ ነው ያከበርኩ። ምን አይነት ስሜት ይሰማል አሁን ይሄን ቪዲዮ ስታይ? ያሳፍራል በጣም ይሄዳል ብላ እንደ ጫንከን ሁለት ፕሌን ወጣኩ። ወደ ኋላ ተመልሻለሁ። በተፈጠረው ነገር በጣም ከተቃወሙ ሰዎች መካከል አንዱ ነበርኩ። ሰው ይሳሳታል፣ ያጠፋል፣ ይዳዝም ማትረ እንደዚህ እንል የምንችለው ግን ያጠፋው ሰው ጥፋቱን አምኖ በዚህ ደረጃ ዲሲፕሊን ሲሆን በጣም 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 ትልቅ አክብሮት አለኝ። ለዚህ ደስ የሚል ቪዲዮ ነው። ሰዎች ሲለወጡ ማየት የሚፈልግ ሰው የማይፈልግ ሰው የለም። ሰዎች የተሻለ ነገር በተለይ ወጣቶች የተሻለ ነገር ሲያደርጉ ማየት የማይፈልግ ሰው የለም። አይ ፎር ዋን በጣም የምፈልገው ነገር እሱ ነው። ወጣቶች ትክክለኛ ፓዝ ላይ ሲሄዱ፣ ወጣቶች ትክክለኛ ነገር ሲያደርጉ፣ ወጣቶች እንደ ወጣት ሲሆኑ፣ ተስፋ ሲኖር ለሀገር በጣም ደስ ይላልና ስህተት ያጋጥማል። ትልልቅ ሰዎች ያጠፋሉ። በጣም ትልልቅ ሰዎች አሁን እየበጠበጡን ያሉት ትልልቅ ሰዎች የሚያጠፉ ትልልቅ ሰዎች ናቸው። በጣም ትልልቅ የኛም ታላላቆች በጣም ትልልቆች ሰው ወጣት ሆኖ ማጥፋት ሁላችንም ወጣት ሆነን አልፈናል። እንደየዘመናችን አካሄድ እንደየዘመናችን ትሬንድ ልክ ያልሆነ ነገር አድርገን አልፈናል። ተምረንበት ተጸጽተንበት አልፈናልና
ልክ ነኝ ብሎ ማሰብ፣ ከኔ በላይ ሰው የለም ብሎ ማሰብ፣ ከዛም በኋላ አለመማር ነው ትልቁ ችግሩ። እንዳልኩ በጣም ብዙ ሰዎች ብዙ አመት ኖረው በህይወት ዘመናቸው ያልተማሩትን ትምህርት በቅጣትም ብዙ አመት ታስረው ከዛም በላይ ተቀጥተው ኖርማሊ ያልተማሩትን ትምህርት ነው አሁን አንተ ያልከውና በጣም ላመሰግነው እወዳለሁ። ብትሰራውን ስራ በጣም እንዲባርክልህ እመኝልሃለሁ። የሚሰራውን ስራ እንዲያሳካልህ በጣም ሰሞኑን በተያያዘም ሌሎችም ማመስገን እንፈልጋቸዋለሁ። በዚህ ቪዲዮ ፕሮባብሊ ከትግራይ ክልል በሽሬ አካባቢ ህጻጽ የተባለ የስደተኞች መጠለያ ከዚህ በፊት የኤርትራ ስደተኞች የሚጠለሉበት የነበረ መጠለያ ውስጥ በጦርነት ምክንያት ከአካባቢያቸው ቀያቸው የተፈናቀሉ ሰዎች እዛ ውስጥ ያረፉ ሰዎች ከምግብ እርዳታ ድጋፍ ጋር በተያያዘ ከኒውትሪሽን ከጠቅላላ ከምግብ ጋር በተያያዘ በጣም ከፍተኛ ደረጃ ተጎድተዋል፣ ተርበዋል። ይህንን ነገር ወጥቶ ኤክስፖዝ አድርጎ ፕሮባብሊ በአንድ ቀን በአንድ ጀንበር የተፈጠረ ነገር ላይሆን ይችላል፣ አይሆንም ኦብቪየስሊ። ስለዚህ ፎር ዋቴቨር ሪዝን ማናቀው ሪዝን ውስጥ ስፔኩሌት አድርገን አንገባም፣ ግን ፎር ዋቴቨር ሪዝን ይሄ ነገር ፐብሊክሊ ሳይታወቅ ቆይቷል እስካሁን ድረስ። እሱን ሪስክ ወስዳችሁ ሪስክ ነው በነገራችን ላይ ማድረግ ብቻውን አይደለም፣ ሪስክ ወስዳችሁ አሁን አንተ ይቅርታ የጠየቀን ጆርዳን የለም አንዱ ነህ። ከዛ መሀል ሌሎቹን እመጣበታለሁ፣ ቪዲዮን አሳያችኋለሁ። በነገራችን ላይ ክብር የሚያሰጥ ስራ ሲሰራ ክብር መስጠት በጣም 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 ግዴታ ነው እና ይሄንን ሪስክ ወስዳችሁ ወጣቶች፣ የአካባቢው ወጣቶች፣ በጣም የምትደነቁ ወጣቶች በቲክቶክ ሶሻል ሚዲያ ላይ ብዙ ተከታይ ያላችሁ ቲክቶክ ተጽዕኖ ፈጣሪዎች ወር ቲክቶክ ላይ ቲክቶከሮች በጣም ብዙ ሲግኒፊካንትሊ የምናውቃችሁም ሰዎች ይሄንን ሪስክ ወስዳችሁ ኢኒሺዬቲቭን አድርጋችሁ እዚህ ድረስ መሄድ ማለት በጣም ትልቅ 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 ስራ ነው። ይሄ ቪዲዮ ማሳየቼ ማመስገን እፈልጋለሁ። በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ህጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን። በጣም ደስ ብሎኛል። እኔ ይህ ብር እንግዲህ በኢንካይንድ ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው። ቀጣይ ቪዲዮዎችን መመልከት ትችላላችሁ። እናመሰግናለን። የሚያስመሰግን ስራ ነው። በነገራችን ላይ በአንድ ቀን ውስጥ ይህን ያህል ሚሊዮን ገንዘብ ሬዝ ማድረጉ ሰበት ከባድ ነው። እንግዲህ ጆን ዳንኤል ሰሞኑን እንደተፈታና ያው ሰይፉ ሾው ላይም ቀርቦ እንደነበረ ሁላችንም እናውቃለንና ሰይፉ ሾው ላይ በቀረበበት ሰዓት ላይ በጣም እንደተጸጸተና ብዙ ነገሮች እንዳስተማሩት እስር ቤት ተናግሯልና በአሁኑ ሰዓት ሰመረ ባሪያ የእሱን ሁኔታ አይቶ በጣም እንደተገረመና በጣም ደስ እንዳለው እየተናገረ ይገኛል እና ብዙ ሰዎች በዚህ ጉዳይ ላይ ሀሳባቸውን እየገለጹ ይገኛሉ። ለማንኛውም ውድ ቤተሰቦቼ ለዛሬ የነበረው ቪዲዮ ይህንን ይመስል ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ ይሄንን ውድ ቤተሰብ መቀላቀል እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አጋሩኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።